ሰላም እንዴት ናችሁ? ባየነኝ በዛሬው ዕለት እንደነዛ አይነት ከባባድ የሚመስሉ ግን ቀላል የሂሳብ ስሌቶችን እንሰራለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ኤክስፖኔንሻል ኢኩዌሽን የተሰጠን ሶልቭ ፎር ኤክስ ይላል። እዚህ ጋር ወደ 5 የሚደርሱ ጥያቄዎች ተሰጥተዋል ማለት ነው። በጣም ቀላል በሆነ ወይ ነው የምንሰራው። የመጀመሪያው እንግዲህ 5 the power of x which is equals to 625 ይላል። ሁለተኛ ደግሞ 2 the power of 3 minus x which is equal to 16 የሚል አለ። and c ላይ ስንመጣ ደግሞ 4 the power of 3x minus 8 which is equal to 2 the power of 3x plus 9 የሚል አለ። and again d ላይ ስንመጣ ደግሞ 3 the power of 6 into x plus 2 which is equal to 9 the power of x plus 2 የሚል አለ። and finally ትንሽ ሶፊስቲኬትድ ይመስላል፣ ውስብስብ ይመስላል፣ ግን በጣም ቀላል ነው። ይሄም 3 into 27 over 8 the power of 2 over 3x minus 1 which is equal to 2 into 32 over 243 the power of 2x የሚል ነገር አለ ማለት ነው። ሶ እነዚህን እንዴት መስራት እንደምንችል እናያለን። እስከ መጨረሻው ድረስ በጥሞና ተከታተሉኝ፣ አብራችሁ ቆዩ። መልካም ቆይታ። ሶ ሶሉሽን የመጀመሪያው እንግዲህ ኤ ላይ ስንመጣ ምንድነው የሚለው 5 the power of x which is equals to 625 ይላል። ሰው ምን የሚል ህግ አለ መሰላችሁ? እዚህ ጋር አንድ ማወቅ ያለብን ህግ ማለት ነው። a the power of x which is equals to a the power of y ሊሆን የሚችለው if and only if x which is equals to y ጋር ከሆነ ብቻ ነው። አሁን a the power of x ኤክስፖኔንሻል ነው and a the power of y ኤክስፖኔንሻል ነው። ስለዚህ ሁለቱ እኩል ሊሆኑ የሚችሉት አንድ እና አንድ ምን ከሆነ ብቻ ነው? x ከy ጋር እኩል ከሆነ ብቻ ነው ማለት ነው፣ ወይም ኤክስፖኔንቱ እኩል ከሆነ ብቻ ነው። ስለዚህ እዚህ ጋር እንደምታዩት ቤዙ 5 ነው፣ ኤክስፖኔንቱ x ነው። እዚህ ጋር 625 የሚለውን በኤክስፖኔንሻል ፎርም ማስቀመጥ መቻል አለብን ማለት ነው፣ ኢዚ ወይ። ስለዚህ ምን እናደርጋለን? 625 ማለት እንግዲህ 25 ሲባዛ በ25 ነው አይደለ? 25 ሲባዛ በ25 25 ማለት ደግሞ 5 ስኩዌር ማለት ነው። ስለዚህ ይሄ ማለት ማለት መሰላችሁ 25 ታይምስ 25 ማለት ነው። አሁን ይሄ ማለት ምን ማለት መሰላችሁ? 25 ማለት 5 ስኩዌር ማለት ነው ታይምስ 5 ስኩዌር which is equal to 5 the power of 4 ሆነ ማለት ነው። so 625 ማለት 5 the power of 4 ነው። 5 the power of 4 ነው። ስለዚህ 5 the power of x which is equal to 5 the power of 4። አሁን ተመልከቱ፣ ቤዛቸው ተመሳሳይ ሆነ እንዴ? 5 5 እዚህ ጋር እንደምታዩት a እና a ቤዛቸው ተመሳሳይ ነው። ሁለቱ እኩል ሊሆኑ የሚችሉት ኤክስፖኔንት እኩል ከሆነ ብቻ ነው። that means x which is equal to 4 ነው ማለት ነው። ኦኬ፣ ስለዚህ እዚች ጋር አራት ብታስገቧት 5 the power of 4 625 ይመጣል ማለት ነው። ይችን በዚች እንጨርሳለን ማለት ነው። ኦልራይት፣ ስለዚህ ወደ ኔክስት እንለፍ። ኔክስት ላይ ስንመጣ b 2 the power of 3 minus x which is equals to 16 b 2 the power of 3 minus x which is equals to 16 አሁንም ቤዛቸውን የማመሳሰል ስራ እንሰራለን ማለት ነው። ስለዚህ 2 the power of 3 minus x which is equals to 16 ማለት 2 the power of 4 ነው። ሶ ቤዛቸው ተመሳሳይ የሆነልኝ ኤክስፖኔንታቸውን ኢኩዌት ማድረግ ወይም እኩል ማድረግ ይጠበቅብኛል ማለት ነው። ሶ 3 minus x which is equals to 4 እንደማለት ነው። ከዛ ኤክስን ወደዚህ መውሰድ አራትን ወደዚህ ማምጣት እችላለሁ፣ ወይም ደግሞ 3ን ወደዛ ልውሰድ። ኔጌቲቭ x which is equals to 4 minus what 3 ኔጌቲቭ x which is equals to 1 over negative 1 over negative 1 ሳደርገው x which is equals to negative 1 ይመጣልኛል ማለት ነው። ስለዚህ እዚች ጋር በኤክስ ቦታ ኔጌቲቭ 1 ብተካ 16 ያመጣልኛል እንደማለት ነው። ራይት፣ እሺ፣ እዚህ ጋር ደርሰናል። c 4 the power of 3x minus 8 which is equals to 2 the power of 3x plus 9 አሁንም የመጀመሪያው ስቴፕ ምንድነው የሚሆነው ጋይስ?
ቤዛቸውን እኩል ማድረግ። እዚህ ጋር 4 ይላል፣ እዚህ ጋር 2 ይላል። ስለዚህ ወደ ቤዝ 2 መቀየር ይኖርብናል ማለት ነው። 4 ማለት 2 ስኩዌር ማለት ነው። ስለዚህ 2 the power of 2 ኢንቱ ልና 3x አለኝ እዚህ ጋር 3x minus 8 which is equals to the power of 3x plus 9 አድርጌ እሰራለሁ ማለት ነው። then 2 into 3x minus 8 ማለት 2 ውስጥ እየገባች ታበዛለች። that is 2 the power of 2 times 3 6x minus 2 times 8 16 which is equals to the power of 3x plus 9 alright። ከዛ እንደምታዩት ቤዙ 2 መጣልኝ አይደለ? 2 መጣልኝ። ከዛ ላይኛውን ምን ማድረግ እኩል ማድረግ ማለት ነው። ስለዚህ 6x minus 16 which is equals to 3x plus 9 እዚህ ጋር ምን አደርጋለሁ? ላይክ ተርም ሰበስባለሁ ማለት ነው። እዚህ ጋር 6x አለኝ፣ እዚህ ጋር 3x አለኝ፣ ወደዚህ ማመጣለሁ። እዚህ ጋር 9 አለኝ፣ ይሄን ወደዛ ወስዳለሁ ማለት ነው። ስለዚህ 6x minus 3x which is equals to 9 plus 16 I think it is very clear. Then 6x minus 3x that is 3x which is equals to 9 plus 16 which is 25 alright. then x ለማግኘት over 3 አደርጋለሁ። so x which is equals to 25 over 3 is the answer alright። ስለዚህ እስካሁን ድረስ ያለው ቀላል ነው ብዬ አስባለሁ። ኔክስት ዲ ላይ ስንመጣ 3 the power of 6 into x plus 2 which is equals to 9 the power of x plus 2 የሚል ነገር አለኝ። አማንጋ ዲጋ ይሄንን ላጥፋው። ዲጋ ስመጣላችሁ 3 the power of 6 into x plus 2 which is equals to 9 the power of x plus 2 ይለኛል። ስለዚህ አሁንም የመጀመሪያ ስራ ምንድን ነው? እዚህ ጋር ቤዝ 3 ነው፣ እዚህ ቤዝ 9 ነው። ወደ ቤዝ 3 መቀየር ይጠበቅብኛል ተመሳሳይ ቤዝ እንዲኖራቸው። ስለዚህ 3 the power of ይሄንን ላብዛው 6 times x 6x plus 6 times 2 12 which is equals to 9 ማለት 3 ስኩዌር ማለት ነው into x plus 2 ኦኬ። ከዛስ 3 the power of 6x plus 12 which is equals to 3 the power of 2 times x 2x 2 times 2 plus 4 ስለዚህ ቤዛቸው እኩል ሆነልኝ ስንት 3 ከዛስ ኤክስፖኔንቱን ምን ማድረግ ሶልቭ ማድረግ ማለት ነው። ስለዚህ 6x plus 12 which is equals to 2x plus 4 ከዛ ላይክ ተርም መሰብሰብ 6x minus 2x which is equals to 4 minus 12 ደንቀንሱት 6x minus 2x that is 4x which is equals to 4 minus 12 which is what negative 8 right. ከዛ over 4 then x which is equals to negative 2 that is it። በጣም ቀላል then next የመጨረሻው ትንሽ ወሰብሰብ ወደሚለው እንግባ። 3 into 27 over 8 the power of 2 over 3x minus 1 which is equals to 2 into 32 over 143 the power of 2x ይላል። እዚህም በጣም ሲምፕል ነው። ኦኬ ስለዚህ ምንም የሚጠበቅብን ማቃለል፣ አንዱን ከአንዱ አሬንጅ ማድረግ፣ ላይክ ተርም መሰብሰብ፣ በዋናነት ግን ቤዛቸውን እኩል ማድረግ በጣም ትኩረት ሊሰጥ የሚገባ ነገር ነው። ኦኬ እሺ ይሄን ላጥፋው። ኦኬ አሁን ኤፍን እንስራ ማለት ነው። ኤፍ 3 into 27 over 8 the power of 2 over 3x minus 1 which is equals to 2 into 32 over 243 the power of 2x አሁን ይህ ትንሽ ሶፊስቲኬትድ ወይም ውስብስብ ይመስላል but it is very easy። በጣም ቀላል ነው። እንደነገርኳችሁ ቤዛቸውን የማመሳሰል ስራ መስራት፣ ከዛ የኤክስፖኔንሻል ሩሎችን ማወቅ፣ ሌላ ምንም ነገር የለውም። ስለዚህ እዚህ ጋር 27/8 በሲምፕለስት ፎርም ሲቀመጥ ምን ይሆናል?
32 2/43ኛ በሲምፕለስት ፎርም ሲቀመጥ እንዴት ይሆናል የሚለው ማወቅ ብቻ ነው ማለት ነው። ስለዚህ ምን እናደርጋለን መሰላችሁ? 3 ኢንቱ እና 27 8ኛ ማለት 27 ማለት 3 ኪዩብ ማለት ነው ኦቨር 8 ማለት ደግሞ 2 ኪዩብ ማለት ነው። the power of 2 over 3 x minus what minus 1 which is equals to ካልኩ በኋላ 2 into አሁን 32 ማለት 2 the power of 5 ማለት ነው ኦቨር 2/43 ማለት ደግሞ ስንት መሰላችሁ? 3 the power of 5 ማለት ነው። ከዛ the power of 2x alright ከዛማ ምን አደርጋለሁ? 3 into ይህ ማለት 3 ስለሆነ ጋራ መውሰድ እንችላለን። 3 over 2 the power of 3 the power of what 2 over 3 x minus 1 which is equals to 2 into ይህም 5 የጋራ ነው 2 over 3 the power of 5 the power of what 2x ኦኬ። ስለዚህ እንቀጥል። አሁን እዚህ ጋር ምን አደርጋለሁ? 3 into 3 over 2 the power of 3 በዚህ አበዛዋለሁ። እሺ ኤክስፖኔንቶችን አበዛቸዋለሁ። ኦኬ 3 times 2 over 3x ማለት 2x ይሆናል። 3 በ3 ስለምትጣፋ ማይነስ 3 times 1 3 ይሆንልኛል which is equals to ላለው 2 into አሁንም እዚህ ጋር 2 over 3 ኦኬ the power of 5 times 2 10 ይመጣል 10x ማለት ነው። ኦኬ ከዛ ምን አድርግላችኋለሁ መሰላችሁ? እዚህ ጋር 3 over 2 ነው የሚለው፣ እዚህ ጋር ደግሞ 2 over 3 ነው የሚለው። የተገላበጠ ነው ማለት ነው። ስለዚህ አንድ ሲስተም እጠቀማለሁ ማለት ነው። ከዛ በፊት ግን እዚህ ጋር ወይ ኦቨር 3 ወይ ኦቨር 2 ኦቨር 2 ማድረግ ይጠበቅብኛል ማለት ነው። እዚህ ጋር ኦቨር 3 ልበለው፣ ኦቨር 3 ላድርገው ይሄን ለማጥፋት ማለት ነው። so 3 over 2 the power of 2x minus 3 which is equals to 2 over 3 እቺ ጋር አንድ አለች ፓወር ታይምስ 2 over 3 the power of what 10x ማለት ነው። እዚህ ጋር 2 over 3 ሆኖ ኤክስፖኔንሻቸው የተለያየ ከሆነ መደመር እችላለሁ ማለት ነው። that means የምን ይመጣል መሰላችሁ? ይሄ 2 over 3 the power of 10x plus 1 ይመጣል ማለት ነው። so 3 over 2 the power of 2x minus 3 which is equals to 2 over 3 the power of 10x plus 1 ኦኬ። እዚህ ደርሰናል። አሁን የምትቀረን አንድ ነገር ብቻ ነች። ምን ማድረግ? 3 over 2 እና 2 over 3 ተመሳሳይ ቤዝ እንዲሆኑ ማድረግ ማለት ነው። እሺ ለቦታው እዚህ ጋር ላጥፋ። ኦኬ አሁን 3 over 2 ወደዚህ ለመቀየር ፓወሩን ምን አደርገዋለሁ? ማገላበጥ እችላለሁ። እሺ 3 over 2 ማለት ምን ማለት መሰላችሁ? 2 over 3 the power of -1 እንደማለት ነው። እሺ አሁን 3 over 2 እና 2 over 3 the power of -1 አንድ ናቸው። ከዛ the power of ማን አለኝ? 2x minus 3 አለ which is equals to ካልኩ በኋላ 2 over 3 the power of 10x plus 1 አለኝ ማለት ነው። ከዛ 2 over 3 መጣልኝ። ስለዚህ ኤክስፖኔንቱን ሶልቭ ማድረግ ነው። ይቺ ኔጌቲቭዋ ውስጥ እየገባች ስታበዛ ኔጌቲቭ 2x plus 3 ይሆናል which is equals to 10x plus 1 ይሆናል። ከዛ ለኤክተር መሰብሰብ ኔጌቲቭ 2x minus 10x which is equals to እዚህ ጋር እንዳለችኝ 1 minus 3 ከዛ ይሄን ስሩት ኔጌቲቭ 12x ይሆናል which is equals to 1 minus 3 ኔጌቲቭ 2 ይመጣል ኦቨር ኔጌቲቭ 12
ኦቨር ኔጌቲቭ 12 ከዛ ኤክስ which is equals to ኔጌቲቭ በኔጌቲቭ ይጠፋና 1 ኦቨር 6 አያችሁ የሁላ ስቴፕ ደም የመጣው ይሄ ነው ማለት ነው። ስለዚህ ውስብስብ ሊመስላችሁ ይችላል ግን it is very easy። ሶ ጋይስ የዛሬው ክላስ ይሄን ይመስል ነበር። በሌላ ጊዜ ደግሞ በሌላ የሂሳብ ካልኩሌሽን እንገናኛለን። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ። ባይ ባይ።